ሰሞኑን በሱቅ ሸጋ ዙሪያ በተመለከተ በሰራውት ዘገባ በርካቶች ጥያቄ ጠይቋል። በተለይ የጥያቄ ሁኔታው የደንብ ቁጥር 162/2016 ዓ.ም የአዲስ አበባ ከተማ አስተዳደር የተሻሻለ የከተማ መሬት ሊዝ ደንብን በተመለከተ ግልጽ ማብራሪያ እንዲደረግላቸው መጠየቃቸውን ተከትሎ ይህ ቪዲዮ ተዘጋጅቷል። እንድትከታተሉኝ ጋብዛችኋለሁ። ሰላም እንዴት አላችሁ? የተወደዳችሁ የክፍ ተመልካቾች፣ ከዚህ ቀደም እንደሰራሁላችሁ የአዲስ አበባ ንግድ ሱቆች ሰሞኑን እየታሸጉ ይገኛሉ። የታሸጉበት ምክንያት ደግሞ ከደንብ ቁጥር 162/2016 ዓ.ም የአዲስ አበባ ከተማ አስተዳደር የተሻሻለ የከተማ መሬት ሊዝ ደንብ ጋር በተያያዘ ስለመሆኑ መረጃ ሰጥቻችሁ ነበር። በዛም ከ60 በላይ አስተያየት ሰጪዎች ሊዙን በተመለከተ መረጃ እንድትሰጣን ባላችሁት መሰረት የዛሬው መርሃ ግብሬ በዚህ የሊዝ ደንብ በተመለከተ ለምን አስፈለገ፣ ዝርዝር ምክንያቱ ምንድነው የሚለውን ደንቡን በማንበብ የማቀርብላችሁ ይሆናል። እንድትከታተሉኝ ጋብዛለሁ። ቪዲዮን ላይክ በማድረግ እንድትጀምሩ እጠይቃለሁ። በሚኖራችሁ ማንኛውም አስተያየት ላይ ከታች አስተያየት መጻፊያ ላይ እንድታስቀምጡልኝ እጠይቃለሁ። እንደተለመደው ጥያቄዎቻችሁን፣ መልሶቻችሁን እዛው እምሰጥ ይሆናል። አብራችሁን ቆዩ። እንግዲህ እንደምትመለከቱት ደንብ ቁጥር 162/2016 ዓ.ም የአዲስ አበባ ከተማ አስተዳደር የተሻሻለ የከተማ መሬት ሊዝ ደንብ ተብሎ ጸድቋል። መሬት ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ወሳኝ የሆነ ሀብት እንደመሆኑ መጠን መንግስት ይህንን ውስን ሀብት ፍትሐዊ፣ ግልጽነትና ተጠያቂነት በሰፈነበት አሰራር ጥቅም ላይ መዋሉን ማረጋገጥ የሚያስፈልግ በመሆኑ ይህንን ደንብ ለማውጣት ተገድጃለሁ ብሏል። በደንቡ መግቢያ ላይ የከተማ አስተዳደሩን የልማትና መልካም አስተዳደር ችግሮች መፍታት የሚያስችል የህግ ማዕቀፍና ግልጽ የአሰራር ስርዓት በመዘርጋት በመሬት ልማትና አስተዳደር ዘርፍ የሚስተዋሉ የአሰራርና አገልግሎት አሰጣጥ ችግሮች እልባት መስጠት በማስፈለጉ የመሰረታዊ የስራ ሂደት ለውጥ በማጥናት ወደ ስራ የተገባ በመሆኑ አገልግሎት የተሰጠባቸው የሚገኙ ደንቦችና መመሪያዎች ከተደረጉት የአደረጃጀት ለውጦች ጋራ የተናበቡ መሆን ስላለባቸውና የከተማው እድገት ተከትሎ የመጣ የልማት ፍላጎት እድገት በመኖሩ በአገልግሎት አሰጣጥ ስራ ላይ ያጋጠሙ የአሰራር ችግሮች መፍትሄ መስጠት በማስፈለጉ ሌላው ህጉን ወይም ደንቡን እንዳወጣ አስገድዶኛል ብሏል። በስራ ላይ በነበሩ ህጎች ላይ የሚስተዋሉ የተናባቢነትና የግልጸኝነት ችግር እንዲሁም ህዝቡ የሚያነሳቸው የመልካም አስተዳደር ችግሮችን መልስ ለመስጠትና ውሳኔ አሰጣጥ እንዲሁም በአፈጻጸም ሂደት በደንብና መመሪያዎች ላይ ላጋጠሙ ችግሮች የማብራሪያና ሰርኩላር ብዛት እርስ በርስ የሚጋጩ ውሳኔዎችን ዘላቂ መፍትሄ በመስጠት ግልጽና ወጥ የሆነ የሊዝ ደንብ ማሻሻል አስፈላጊ በመሆኑ በዚህም መሰረት የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር ቻርተር አዋጅ ቁጥር 361/1995 እንደተሻሻለ አንቀጽ 23 ንዑስ አንቀጽ 1 ተራ ፊደል ረ እና የከተማ ቦታ በሊዝ ስለመያዝ በወጣው አዋጅ ቁጥር 721/2004 አንቀጽ 33 ንዑስ አንቀጽ 2 መሰረት ይህንን ደንብ ለማውጣት ተገድጃለሁ ብሏል። እንግዲህ የዚህን ደንብ አጠራርን ሲመለከት የአዲስ አበባ ከተማ አስተዳደር የተሻሻለ የከተማ መሬት ሊዝ ደንብ ቁጥር 162/2016 ተብሎ ሊጠራ እንደሚችል ተጠቁሟል። የተወሰኑ ትርጉም የሰጣቸው ቦታዎች አሉ። በተለይ ለዚህ ፕሮግራም አስፈላጊ የሆኑትን ብቻ እንመለከታለን። ለምሳሌ ይህ ነገር የወጣው ማለትም ሱቆች ማሸግ እና ሌሎች ጉዳዮች የወጡት ለምን አዲስ አበባ ላይ ብቻ ሆነ ተብሎ ለተጠየቀው ነገር እንግዲህ የከተማ አስተዳደር ብሎ የገለጸው የአዲስ አበባ ከተማ አስተዳደርን ብቻ የሚመለከት ስለመሆኑ በዚሁ የትርጉም ገጹ ላይ ያስቀምጦታል። ከተማ ማለት የአዲስ አበባ ከተማ ስለመሆኑ፣ ካቢኔ ማለት ደግሞ በተሻሻለው የአዲስ አበባ ከተማ አስተዳደር ቻርተር ቁጥር 361/1995 አንቀጽ 23 የተዘረዘሩትን ተግባራት የሚያከናውነው የከተማው አስፈጻሚ አካል ስለመሆኑም ደንግጓል። አዋጅ ማለት የከተማ ቦታን በሊዝ ስለመያዝ የወጣውን አዋጅ ቁጥር 721/2004 ዓ.ም እንደሆነ ማስቀምጧል። ሊዝ ማለት ደግሞ በጊዜ የተገደበ ውል መሰረት የከተማ ቦታ የአጠቃቀም መብት የሚገኝበት የመሬት ይዞታ ስምሪት ስለመሆኑም ጠቅሷል። ቢሮ ማለት ደግሞ የከተማው አስተዳደር የመሬት ልማትና አስተዳደር ቢሮ ስለመሆኑ ተጠቁሟል። ስለሆነም አድማጭ ተመልካቾቼ
ሰሞኑን እንግዲህ የተለያዩ የማሸግ ተግባራት ሲያከናውን የነበረው ይኸው ቢሮ ስለመሆኑ የወጡ መረጃዎች ያመለክታሉ። የከተማ ቦታ ማለት ደግሞ በከተማው የአስተዳደር ወሰን ክልል ውስጥ የሚገኝ መሬት ስለመሆኑም ተጠቅሷል። እዚህ ላይ ግልጽ እንዲሆንላቸው የተፈለገው ይሄንኑ ነው። ነባር ይዞታ ማለት ደግሞ የከተማው በሊዝ ስርዓት መተዳደር ከጀመረበት በፊት በህጋዊ መንገድ የተያዘ ወይም ሊዝ ተግባራዊ ከሆነ በኋላ ለነባር ይዞታ ተነሺ በምትክ የተሰጠ ቦታ ስለመሆኑም እንደዚሁ ተካቷል። የከተማ ፕላን ማለት ደግሞ ስልጣን ባለው አካል የጸደቀና ህጋዊ ተፈጻሚነት ያለው የከተማ መዋቅራዊ ፕላን፣ የአካባቢው ልማት ፕላን ወይም መሰረታዊ ፕላን ሲሆን አባሪ የጽሑፍ ማብራሪያዎችም ይጨምራል ብሎ አስቀምጧል። ጨረታ ማለት ደግሞ የከተማ የመሬት ቦታ በገበያ የውድድር ስርዓት በሚወጡ የውድድር መስፈርቶች መሰረት አሸናፊ ለሚሆኑ የከተማ መሬት በሊዝ የማስተላለፍ ስልት ስለመሆኑም አስቀምጧል። በዚሁ ደግሞ ልዩ ጨረታ፣ የጨረታ አስፈጻሚ ኮሚቴ ምደባ፣ የሊዝ መነሻ ዋጋ እያለ ያስቀመጣቸው ጉዳዮች አሉ። እነሱ እንድታነቧቸው ይህንኑ ደንቡን ከፍ ዩቲዩብ በሚለው የቴሌግራም ገጻችን ላይ ያስቀምጬላችኋለሁ። ቴሌግራም ገጻችንን ለመከታተል ደግሞ ኮመንት ላይ የመጀመሪያው ፒን አድርጌ ያስቀመጥኩላችሁን እንድትከታተሉ ጋብዛችኋለሁ። በዚሁ እንድታውቁት የሚሄደው ደግሞ የሊዝ መነሻ ዋጋ ማለት ምን ማለት እንደሆነ መረጃ ልስጣችሁ። እንግዲህ እንደምታውቁት ዋና ዋና የመሰረተ ልማት አውታሮች የመዘርጊያ ወጪን ነባር ግንባታዎችን ባሉበት አካባቢዎች የሚነሱ ግንባታዎችና ንብረቶችን ለማንሳት የሚያስፈልገው ወጪና ለተነሾች የሚከፈል ካሳና ሌሎች አግባብ ያላቸው መስፈርቶችን ታሳቢ ያደረገ የመሬት የሊዝ ዋጋ ስለመሆኑ አስቀምጧል። ሌላው ደግሞ ወቅታዊ የሊዝ ጨረታ ዋጋ ማለት በአካባቢው ተመሳሳይ የቦታ ደረጃና አገልግሎት በጨረታ ለቀረቡ ቦታዎች ተወዳድረው ያሸነፉ ተጫራቾች በሙሉ የተሰጡ ዋጋ አማካኝ ስሌት ስለመሆኑ ተነግሯል። ሌላው ደግሞ የሊዝ መብት ማስተላለፊያ ዋጋ ማለት ደግሞ ግንባታ ያልተከናወነበት ወይም ከግማሽ በታች የተገነባ ግንባታ ያረፈበት የሊዝ መሬት መብት በሕጉ መሰረት ሲተላለፍ አግባብ ባለው አካል የአካባቢው የሊዝ መብት ወቅታዊ የጨረታ ዋጋ መሰረት በማድረግ የሚወሰን ዋጋ ነው ተብሎ ይጠቀሳል። በነገራችን ላይ ይህንን ግልጽ ለማድረግ ያክል ለምሳሌ ወደ መርካቶ አካባቢ ያለ ሱቅ ወይም ደግሞ ያለ ይዞታና ኮቴቤ አካባቢ ያለ ይዞታ ዋጋቸው እኩል አይደለም። ምክንያቱም የመልማት አቅም፣ በአካባቢው ያላቸው ተፈላጊነት እና ሌሎች ጉዳዮች ተደማምሮ የሊዝ ጨረታ ዋጋቸው ከፍ ሊል ስለሚችል እንደየ አካባቢዎቹ ዋጋቸው ይለያያል። ይህ ማለት እንግዲህ ሰሞኑ ሲታሸጉ የነበሩ ሱቆችም እያንዳንዳቸው ቦታ ላይ ተመሳሳይ ዋጋ አልተጠየቁም። ለምሳሌ አዲስ ክፍለ ከተማ ላይ ያለ ቦታና ለሚኩራ ክፍለ ከተማ ላይ ያለ ቦታ እኩል የሊዝ ዋጋ ወጥቶላቸው ተመሳሳይ የክፍያ ተመን አልተሰጣቸውም። ይህም ማለት አዲስ ክፍለ ከተማ እንደምታውቁት የከተማዋ እምብርት አካባቢ ላይ የሚገኝ እንደና አራዳ ክፍለ ከተማ የሆነ አካባቢ ነው። ስለዚህ እዛ አካባቢ ላይ ከመልማቱ ጋር ተያይዞ ከፍተኛ ዋጋ ስላላቸው እዛ አካባቢ የሚጠየቁ ዋጋዎች ከሌሎች አካባቢ ከፍ ያለ ዋጋ ለመጠየቅ ምክንያት ሆኗል ማለት ነው። ግልጽ ነው አይደለ? ከዚህ ጋር ተያይዞ ግንባታ ማጠናቀቅ፣ እንደዚሁም ቤት ማለት ልዩ ሀገራዊ ፋይዳ ያላቸው ፕሮጀክት፣ ሪል ስቴት፣ ግዙፍ ሪል ስቴት፣ ቅርንጫፍ ጽህፈት ቤት እና የተለያዩ ጉዳዮች ምን ማለት እንደሆኑ በዚሁ የመግለጫው መልኩ ላይ አስቀምጦት ይገኛል። ይህንን እናንተ እንድታነቡት ጋብዛችኋለሁ። እንግዲህ ይህ ደንብ ማንን ነው የሚመለከተው ካላችሁ ደግሞ ቀጥሎ የምገልጻችሁ አካላት ይመለከታቸዋል። ለምሳሌ ይህ ደንብ ተፈጻሚ የሚሆነው በማንም ሰው ባልተያዘ የከተማዋ ክልል ውስጥ ባሉ ቦታዎች በሙሉ። ይህ ማለት ምንም አይነት ይዞታ መብት አለኝ ባይ በሌለባቸው አካባቢዎች ላይ ያሉ መሬቶች በሙሉ በዚህ ደንብ ተጠቃሽ ወይም ተፈጻሚ የሚሆንባቸው ነው። ሌላው ደግሞ በከተማዋ መዋቅራዊ ፕላንና የአካባቢ ልማት ፕላን መሰረት በመልሶ ማልማት ስራ ምክንያት የሚለቀቁ ቦታዎችም በዚሁ ደንብ መመሪያ መሰረት የሚመለከተው ይሆናል። ሌላው ወደ ሊዝ ስምሪት በተቀየረ ነባር ይዞታም እንደዚሁ የሚታይ ይሆናል ማለት ነው። የሊዝ ስምሪት ተግባራዊ ከመሆኑ በፊት የተያዙና አስተዳደሩ ከሊዝ ስሪት ውጪ እንዲቀጥሉ በሕግ እውቅና ከተሰጡ ስፋት በላይ በያዙ ቦታዎችም እንደዚሁ
የሚመለከታቸው ይሆናል። ይህ ደንብ ከመጽናቱ በፊት በሊዝ የተላለፉ ይዞታዎች ላይም እንደዚሁ የሚመለከተው ይሆናል። በሌሎች ነባር ይዞታዎች ላይ ይህ ደንብ ተፈጻሚ የሚሆነው በአዋጅ አንቀጽ 6 መሰረት እንደሆነም አትቷል። እንግዲህ ቀደም ሲል በሰራውት ቪዲዮ ላይ እንደነገርኳችሁ መሬት በሊዝ የሚፈቀድበት አግባብ ሁለት አይነት እንደሆነ ገልጬላችኋለሁ። የመጀመሪያው የከተማ ቦታ የሚፈቀደው በሊዝ ስምሪት ብቻ ስለመሆኑ ነው። ይህ ማለት እንግዲህ የከተማ ቦታ በሊዝ የሚፈቀደው አንድም በጨረታ ወይም ደግሞ በምደባ ብቻ ነው ማለት ነው። በዚህ አንቀጽ መሰረት በሊዝ የሚፈቀደው ቦታ የከተማዋን መዋቅራዊ ፕላን እና ዝርዝር የአካባቢ ልማት ፕላን እንዲሁም ሌሎች ተገቢ የሆኑ የመሬት አጠቃቀም ፕላኖች መሰረት በማድረግ ነው ይህ የሚፈቀደው። ሌላው እዚህ ጋር ደግሞ ግልጽ እንዲሆንላችሁ እና ሰሞኑን ከሚያጋጥሙ ሸጋዎች ጋር በቀጥታ የሚገናኘው ነባርና ሰነድ አልባ ይዞታዎች በተመለከተ በሊዝ ስለማስተዳደር የወጣው ነው። ከውርስ በስተቀር በማናቸውም መንገድ ወደ ሶስተኛ ወገን የሚተላለፍ ነባር ይዞታ ወደ ሊዝ ስምሪት ሲቀየር በሊዝ መነሻ ዋጋ ክፍያ የሚፈጸም ይሆናል ይላል። ይሄ ማለት እንግዲህ ምንም አይነት ከስም ዝውውር ጋር የተያዙ ማናቸውም ጉዳዮች ማለትም ከውርስ በስተቀር ያሉ ማናቸውም ጉዳዮች የሊዝ ክፍያን የሚመለከቱ ይሆናል ማለት ነው። ይህ ማለት ምን ማለት ነው? በደንብ ላብራራላችሁ። አንደኛው ይዞታው የተላለፈለት ሰው የይዞታ አገልግሎት በከተማው መዋቅራዊ ፕላን ወይም አካባቢ ልማት ፕላን መሰረት የሚወሰን ሆኖ የሊዝ ዘመን ለአገልግሎቱ በአዋጁ የተቀመጠውን የጊዜ ወሰን መሰረት ይሆናል። ሆኖም የቦታው ስፋትና ቅርጽ በፕላኑ የተቀመጠውን የግንባታ ደረጃ ማከናወን የሚያስችል ከሆነ አገልግሎቱ በሰነዱ ወይም በካርታ ላይ በተጠቀሰው መሰረት ይወሰናል። ሌላው ወደ ሊዝ የሚገባው የቦታ ስፋት በካርታ ከተመዘገበው የቦታ መጠን የበለጠ ከሆነ በይዞታ አገልግሎት አሰጣጥ ሕግና አሰራር በተቀመጠው መሰረት የሚስተናገድ ሆኖ የይዞታው ስፋት ካርታ ላይ ከተመዘገበው የቦታ መጠን ወይም ተመጣጣኝነት ካለው በመስክ ስሌት ከሚገኘው የቦታ ስፋት መሰረት ጋር የሚያያዝ ይሆናል ይላል ደንቡ። ሌላው ደግሞ ይዞታው ወደ ሊዝ ስምሪት ከተቀየረበት ጊዜ ጀምሮ ቀደም ሲል ሲከፈል የነበረው ዓመታዊ የቦታ ኪራይ ቀሪ ሆኖ ቦታው ላይ ያረፈው ግንባታ ግብር የሚቀጥል ይሆናል ብሏል። ሌላው ወደ ሊዝ ስሪት የሚገባ ነባር ይዞታ የሊዝ ቅድመ ክፍያ አይከፍልም። ዓመታዊ የሊዝ ክፍያ ማጠናቀቂያ ጊዜም እንደ ቦታው አገልግሎት በዚህ ደንብ የተቀመጠው መሰረት ይሆናል። እዚህ ላይ ነው እንግዲህ ሰሞኑን በሱቆች አካባቢ ላይ ሲታሸጉ የተመለከታችሁት ይችኛዋን አንቀጽ በመተላለፋቸው ነው። ይህ ማለት በደንብ ልግለጽላችሁ። ምን ይላል መሰላችሁ? አንቀጽ 5 ንዑስ አንቀጽ መ እንዲህ ይላል። ወደ ሊዝ ስሪት የሚገባ ነባር ይዞታ የሊዝ ቅድመ ክፍያ አይከፍልም። ዓመታዊ የሊዝ ክፍያ ማጠናቀቂያ ጊዜ እንደ ቦታው አገልግሎት በዚህ መደብ የተቀመጠውን መሰረት ይሆናል አለ። ይህ ማለት ከዚህ በፊት የተሰጠው የሊዝ ዋጋ ወይም ደግሞ የተሰጣቸው የሊዝ አገልግሎት የመኖሪያ ቤት ተብሎ ከነበረ የመኖሪያ ቤትን ሊዝ ብቻ ነው የሚከፍሉት። ነገር ግን የተሰጣቸው የንግድ የሚል ከሆነ ደግሞ የሚከፍሉት የንግድ ሊዝ ዋጋ ኪራይ ነው የሚሆነው በአመቱ ሲከፈል። ነገር ግን የመኖሪያ ቤት ተሰጥቷቸው እነሱ ንግድ ሲያከናውኑበት ከነበረ ወይም ደግሞ ንግድ እንዲከናወንበት አከራይቶት ከነበረም ይህ ቦታ ከመኖሪያ ይልቅ የንግድ ስለሆነ አስቀድመው አመታዊ ክፍያቸውን የሚከፍሉት ልክ እንደዚህ አንቀጽ እንደሚለው ከሆነ እንደ ቦታው አገልግሎት ብሎ አስምሮበታል። እንደ ቦታው አገልግሎት ደግሜ ነግራቸዋለሁ። ወደ ሊዝ ስምሪት የሚገባ ነባር ይዞታ የሊዝ ቅድመ ክፍያ አይከፍልም። ነገር ግን አመታዊ የሊዝ ክፍያ ማጠናቀቂያ ጊዜ እንደ ቦታው አገልግሎት በዚህ ደንብ በተቀመጠው መሰረት ይሆናል ብሏል። ይሄ ማለት ንግድ ስታከናውኑበት ከተገኛችሁና ሊዙን ክፍያ ልከፍሉ ስትሄዱ ቦታችሁ እኮ ለንግድ አገልግሎት ተጠቅማችኋል። ስለዚህ አገልግሎቱ አሁን ባለው ሁኔታ የንግድ ስለሆነ የንግድ ሊዝ ነው የምትከፍሉት ብሎ
ከጠበቃችሁት በላይ ገንዘብ ሊመጣባችሁ ይችላል። ሰሞኑን ያጋጠማችሁ ከዚህ መመሪያ ጥሰት ጋር በተያያዘ ነው። ግልጽ ነው አይደለ? ሌላው ሰላይ ያለውን ደግሞ እንመልከት። ነባር ይዞታው የጋራ ገቢ በመሆኑ የቤቱ ስፋት ከቦታው ስፋት ምጣኔ ክፍፍል ድርሻ ተሰርቶ የሚሰጥ የመሬት ይዞታ ማረጋገጫ ሰነድ የተያዘ ንብረት ከውርስ በስተቀር ወደ ሶስተኛው ወገን ሲተላለፍ በጋራ ገቢ የክፍፍል ምጣኔ ድርሻው በሊዝ መነሻ ዋጋ ይሆናል ብለዋል። የሊዝ ክፍያው ብር 3 ብር ነው ወይም ደግሞ 50 ሳንቲም በካሬ ወደ ሊዝ ስሪት የገቡ ቦታዎች ወደ ሶስተኛው ወገን ሲተላለፉ በአዋጁ አንቀጽ 24 ንዑስ አንቀጽ 1 እና 8 በተደነገገው መሰረት በዚህ ሊዝ መነሻ ዋጋ የተላለፈበት ሰው ግዴታውን ይፈጽማል ወይም ክፍያውን ይፈጽማል ማለት ነው። ግልጽ ነው አይደለ? ሌላው ወደ ሊዝ ስሪት ለመግባት ጥያቄ የሚያቀርብ የነባር ይዞታ ባለመብት በዚህ መነሻ ዋጋ ያለ ቅድመ ክፍያ ቀጥታ ወደ ሊዝ ስሪት እንዲገባና እንደ ቦታው አገልግሎት የሊዝ ዘመን ተወስኖ የሊዝ ውል ሊገባ ይደረጋል። የሊዝ ውል እንዲገባ ይደረጋል። ይሄ ቅድም ያልኩትን የሚያጠናክር ነው። ምንድነው የሚለው? ወደ ሊዝ ስሪት ለመግባት ጥያቄ የሚያቀርብ የነባር ይዞታ ባለመብት በሊዝ መነሻ ዋጋ ላይ ቅድመ ክፍያ ቀጥታ ወደ ሊዝ ስሪት እንዲገባና እንደ ቦታው አገልግሎት የሊዝ ዘመን ተወስኖ የሊዝ ውል እንዲገባ ይደረጋል። እንደ ቦታው አገልግሎት የሚለውን ተመልከቱ። እዚህ ላይ ቦታው ለምን አገልግሎት ነው የዋለው? ለመኖሪያ ቤት ብቻ ሆኖ ፍቃድ ተሰጥቷችሁ እየኖራችሁበትም ያለው መኖሪያ ቤት ብቻ ከሆነ እንደ ማንኛውም ጊዜ ስከፍሉ እንደነበረው ትከፍላላችሁ። ነገር ግን ለንግድ ሳይሰጣችሁ ንግድ ስታከናውኑበት ከነበረ ግን ይህ መመሪያ እንደሚያዘው እንደ ቦታው አገልግሎት ሊዝ ዘመን ተወስኖ የሊዝ ውል እንዲገባ ይደረጋል ብሎ በግልጽ አስቀምጦታል። የተወደዳችሁ የከፍ ቲዩብ ተመልካቾች የዚህ ቪዲዮ ቀጣይ ሁለተኛ ክፍል እሰራላችኋለሁ። አስፈላጊነቱን በኮመንት ላይ አሳዩን። ቀጣዩ ክፍል ይሰራልን እያላችሁ ጻፉልኝ። ይህንን ተደጋጋሚ መሆኑን ካየሁ የዚህን የሊዙን ሁለተኛ ክፍል እሰራላችኋለሁ። አሁን ባለው ሁኔታ ግን ሊዙን ቃል በቃል ነው ያነበብኩላችሁ። ምን ይላል አጠቃላይ ደንቡ ምን ይላል የሚለውን ደንብ ቁጥር 162 ህዝባር 2016 ዓ.ም የአዲስ አበባ ከተማ አስተዳደር ካቢኔ ያወጣውን ደንብ ነው ያነበብኩላችሁ። የዛሬው የከፍ ቲዩብ ቪዲዮ ይህንን ይመስል ነበረ። ስላደመጣችሁኝ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸር ሁሉ ይቆያችሁ። ባይ